በቅድሚያ ሩታዬ ክሱ ስለተነሳልሽ ደስ ብሎኛል። ቡዜ ትክክል ብላለች ማለት ነው። እውነት ዛሬ ደግፊያታለሁ፣ ወድጃታለሁኝ። ከልጇ መለየት እንደሌለባት አንድ እናት ትክክል እውነቱ ገብቷታል። ይህም ደስ የሚል ዜና ነው። ሁለተኛ የሰውን ሕይወት አንቺም አትበጥብጪ፣ እሱም መጥቶ አይበጥብጥሽ። የራስሽን ሕይወት ኑሪ፣ የራሱን ሕይወት ይኖሩ። ያለፈውን ስህተታችንን መመለስ ብንችል ኖሮ ሁላችንም መመለስ እንችል ነበር ብላለች። አዎ ዞር ብለን ያኔ ተዉ ቤተሰብ ሲለን እኛ አዋቂ ነን፣ እኛንን የምናውቀው፣ እናንተ ምን አገባችሁ፣ የራሳችሁን ላይፍ አሳልፋችሁ በእኛ ህይወት ጣልቃ የምትገቡት እያለ ነበር። እና አሁን ላይ ግን ታውቃላችሁ እድሜያችን እየጨመረ ሲሄድ ነፍስ እያወቅን ስንሄድ ያ ሁሉ ቤተሰብ የሚለው ለእኛ ብሎ ነበረ። ትክክል ነበረ። የማይሆነን የማይገባን ቦታ ላይ ስለተገኘን ነበረ ክብራችንን የእነሱንም የቤተሰብንም ክብር ዝቅ እያደረግን ነበር። ለእኛ ግን እየተሰማን አልነበረም ማለት ነው። እና እኔ በጣም ነው ደስ ያለኝ። እንግዲህ ሩታዬም ፍቅርም ልጃችሁን ይዛችሁ በራሳችሁ አይዲያ እንድትመጡ ነው የምንፈልገው እንጂ ይሄ ገና የተዋችሁትን ህይወት ችክ ብላችሁ የኔ ታልሆነ ማለት ይከብዳል። አብርሃም አሁን አንቺን እረስቶ ሌላ ሰው ለምዷል። ስለዚህ ከህይወትሽ አስወጪው። አዎ የልጅሽ አባት ነው። ብዙ በድሎሻል፣ ጎርቶሻል። ይሄም እንግዲህ አንቺን ጋር ልጅነት ነበረ፣ እሱም ጋር ልጅነት ጥፋት ብዙ እሱ ጋር ብዙ ጥፋቶች አሉ። እኛ ሴቶች ደግሞ እንግዲህ ፈጣሪ ሲፈጥረን እውነቴን ነው ቻይ አስተዋይ አድርጎ ነው የፈጠረን ማለት ነው። እና እውነት ትልቅ ክብር ይገባናል ብዬ ነው የማስበው። ግን እዚህ ጋር አንድ ነገር ማለት ፈለግኩኝ። የሰላምታው ጉዳይ ላይ እንዴት ነው ጨዋታው ማለት ነው? እንዴት ነው ጨዋታው? ቆይ ኤፋ ምንም ቢሆን እህትህ ናት። እውነቴን ነው። ጣት ገማ ተብሎ ተቆርጦ አይጣልም ማለት ነው። እና ሩታ ሰላም ስትላት አንተም በኋላ ላይ ሰላም የምትላት ማለት ነው። ምነው አቅፈክ ሰላም አትላትም? አህያ ቢራገጥ ጥርስ አይሰበር ነው። አህያ ካመዱ ሰው ከዘመዱ እንደሚባለው እያስመሰላችሁ እንትን አትበሉ እዚህ ጋር ማለት ነው። እና እንግዲህ እንደኔ የተረዳችሁ ምንም አይነት ክስ የለም። በነገራችን ክስ የለም። ያው አይዲያውን እያመጡ እንደዚህ ህዝቡን እያጃጃሉት ነው እንጂ ያሉት ክስም የለ፣ የተካሰሰም የለ። እመኑኝ የተካሰሰ የለም። እንዲሁ የትኛው ህይወት ነው እንደዚህ ዝብርቅርቅ ያለ ህይወት የሚኖረው? እንኳን አይደለም ከተማ ውስጥ ቀርቶ ገጠር ውስጥ እንደሚኖር አለ እንዴ? የተፋታን ድጋሜ እየከሰሰ እንደዚህ ሆኗል እንዲሆናል እየተባለ ማለት ነው። እና ኧረ ተው የሌለብን ሀገር ውስጥ የሌለውን ይሄ ከባህላችን ወጣ ያለ እንደ አዲስ እንትን እያመጣችሁ ነው። እና በእውነት ነገ ለሚያድጉ ልጆችም መልካም ነገር ብትሰሩ ነው የምለው። ሩታዬ ለማንኛውም እንኳን ደስ አለሽ። እኔ ደስ ብሎኛል። ከልጇ እንድትለይ እሷም አትፈልግም ነበረ። ያው ብትታሰርም ለገኒ ላክስቷ አደራ ሰጥታታለች። ገኒ ብቻ ሳትሆን ሩታ እህቶች አላት። በእውነት አይታችኋል። እናቷም እናት አላት፣ ያሳድጉታል ልዑልን። ይህን ያህል እኮ ወንጀል አይደለም የሰራችሁ ብትታሰርም፣ የሰው ህይወት እኮ አይደለም የሰራችሁ ብትታሰርም። እውነቴን ነው የምላችሁ፣ በ3 ቀን ትወጣለች። እውነቱ ነው ብትታሰር ነው የምላችሁ። ደግሞ ለአሁን ሰር እንዴ ገንዘብ ይሰራል። ጨዋታው እንደዛ ነው። እና ስም በማጥፋት እንጂ ሌላ ጉዳይ ምንም እንትን ያለ ነገር የለም። ደግሞ ለምን አጠፋሽ ያላየሹን ብትባል ቡዜ ሄዳ እዛ ቤት ውስጥ ልጁን እኛ እንውሰደው፣ አንቺ ራስሽን ህይወት ኑሪ፣ በስነ ስርዓት ይደጋያቶቹ ጋር ባለቻ ማግስት ነው ልዑል የጠፋውና እሷም እሱን ታመጣለች። እና ምንም እንትን የለውም። ሁለቱም ጋር ጥፋት ቡዜም እንደውም ጥፋተኛ እንደሆነች ነው እዛ ጋር እንትን የሚልባት። እንኳንም ነፃ ወጣሽ ማለት እፈልጋለሁ። ሩታ የልዑልዬ እናት ጀግናዋ እናት ስትሆኑ ህመሙ ይገባቸዋል። ስትወልዱ ነው። ያልወለዳችሁማ ልጅ ምን እንደሆነ ላይገባችሁ ይችላል ማለት ነው። እና አብሶ ደግሞ ብዙ ስቃይ ስታሳልፉ፣ ፈተናዎችን ስታሳልፉ ነገሮች እናንተ ካሰባችሁት ይልቅ እነሱ እንዳሰቡት ነው የሚሄደው ማለት ነው። ብቻ ሁሉንም ነገር ለፈጣሪ መስጠት ነው። አሁን ላይ እልህ ከመገባባት ለፈጣሪ መስጠት ነው። ፈጣሪ ደግሞ መልስ ይሰጣል። ሁሉንም እንደየስራው ይቀጠዋል። የዘራውን ያጭዳል ማለት ነው። እኔ ሩታ ጋር ብዙ ጥፋቶች አላየሁም። አንዳንድ ከዚህ በፊት የነበሩ ይሄ ራቁት ቪዲዮ ምናምን የሚባለው ላይ ጥፋት አጥፍታለች ብልም ማለት ነው። አግባብ አይደለም። እሷ ከሱ ተሽላ መገኘት አለባት የሚለውን
ከወሰን እዛ ጋ ነው ስህተቱ የሚለው። ሌላ ምንም ስህተት የሰራችው ጉዳይ የለም። ትዳሯን ለመመለስ ማንኛውም ሴት ብዙ ነገርን ልታደርግ ትችላለች። ልጇ ያለ አባት እንዳይቀር ምናልባት እናቶቻችን 2-3 ልጅ እኮ ብቻቸውን አሳድገዋል። አዎ አሳድገዋል። ከዛ በላይ ያሳደጉ አሉ፣ መስዋዕት ከፍለው እናትም አባትም ሆነው ጀግና እናት ሆነው ማለት ነው። እና እሱንም እናውቃለን። ግን እነኚህ ደግሞ ሀይ የሚላቸው የለም። አስቡት፣ ልጆች ናቸው። የሆነች እንከን ስትነሳ በቃ ያንን ወሬ ይዘው ለማስፋፋት እንጂ ነገሩ እዛው እንዲቆም ወይም ደግሞ ከካሜራ ጀርባ ሚዲያ ላይ የሚወጣ ነገርና የማይወጣ የማይወራ ነገር እንኳን አላወቁም ማለት ነው። በጣም ነበረ የሚያሳፍረው። ለማንኛውም አብርሽ አዎ በጣም ብዙ ጥፋቶችን አጥፍቷል። አትሸፋፍኑለት፣ አጥፍቷል። የልጁን እናት ትቶ ገና የልጁ እናት ጽንስ ሆነ ወይም ነፍሰ ጡር ሆና ጥሎ የሄደ ነው፣ ገባ ወጣ እያለ እሷንም ላለመተው ውሽማውንም ላለመተው ማለት ነው። እና ህይወት እኛ ባሰብነው ሳይሆን እሷ ባሰበችው መንገድ ነው የምትወስደን ማለት ነው። ሩታ ቢልላት ከልጁ አባት ጋር ብትኖር አይደለም እሷ፣ እኛ ተመልካች ራሱ በጣም ደስ ይለናል። ለምን? ለልጅ ሲባል ደግሞ አንዳንዴ ለልጅ ብላችሁ ያልሆነ እል ውስጥ ገብታችሁ የምትጎዱ አላችሁ። አንደኛ እዛ ጋ ልጃችሁን የአባት ፍቅር እያገኘ ነው ብትሉም እቤት ውስጥ ደግሞ የእናንተ ስቃይ እየበዛ ነው። እናንተን ከምንም ሳይቆጥራችሁ እቤት እያስመሰለ ሲገባ ቢወጣ እውነቴን ነው የሚሻለው ከቤት ወጥቶ ልጁን በሳምንት አንዴም ቢሆን እየመጣ ማየት ነው። በቃ አሁን ላይ ቡዜ የሚያለችው ትክክል ነው። ሩታም በዚህ ውሳኔሽ መጽናት አለብሽ፣ መቁረጥ አለብሽ ከአብርሃም ላይ። ኤፍሬም እንግዲህ ወንድሙ ለአንቺ ብሎ ነው እየተጣላ ያለው። ሩታ ምንም አላጠፋችም። ወንድሜ ነው ጥፋተኛ። ሴትም በሴት ላይ እየደረበ ነው። ይሄ ደግሞ የቤተሰቦቻችንንም የራሱንም ክብር ዝቅ አድርጓል። ልጁን ያሳድግ እያለ ነበረ ኤፋ የሚታገለው ማለት ነው፣ የሚሮጠው እንጂ እኔ ኤፋ ላይም ጥፋት አላየሁም። እውነቴን ነው። ቡዜም አንዳንዴ ቆም ብለሽ አስቢ እንጂ እኔ ኤፍሬም አጠፋ አልልም። በግድ የሩታ ሁን እያለው ሳይሆን ከጥፋትህ ከስህተትህ ተማር፣ ቆም ብለህ አስብ። ከሩታ ጋር እንኳን ባትሆን ብቻ ግን ሆነ ህይወትን ተማር፣ ለወደፊቱ ምርት ይሆንካል። ቸኩለክ ሌላ ህይወት ውስጥ አትግባ። በሩታ ላይ የሰራከውን እዛችኛው ላይ ትደግመዋለክ ነው ያለው እንጂ እኔ ስህተት ነው ብዬ የኤፍሬም ስህተት አልታየኝም። መልካም ነገር ነው። በነገራችን በአሁን ሰዓት አስመስሎ ማጣላት እንጂ ዋሽቶ ማስታረቅ ቀርቷል። እኔ ያየሁት ኤፍሬም ጋር ዋሽቶ እያስታረቀ ነው። ሌሎቻችሁ ደግሞ እያስመሰላችሁ እያጣላችሁ ነው። ያስማማችሁ መስላችሁ ማለት ነው። ሌሎቻችሁ አስመሳይ ናችሁ። በነገራችን አሁን እዚህ ጋር ሩታዬ እንድትታሰር ያው ያደረገችው ገኒ ናት። እኔ ገኒ ላይ ጥፋት አይቼባታለሁ። ጥፋተኛ ናት። ልጁን ስትወስድ ለሩታ ማሳወቅ ነበረባት። ያ ሁሉ የመጀመሪያ ጊዜ ልጄን አንጣ ብላ ከአብርሃም ጋር ትንቅንቅ ስትፈጥር ደውለሽ እኔ ጋ ነው፣ እነሱን አትናገሪ፣ እልህ ውስጥ አትግቢ ማለት ነበረብሽ ማለት ነው። ታውቂያለሽ ሩታ ትንሽዬ ጥፋት ነው የሚፈልጉባት፣ አብሶ ቡዜ የምትፈልግባት ማለት ነው። ዛሬ ግን ከልጅሽ እንድትለይ የማልፈልገው ዋነኛዋ አንደኛዋ እኔ ነኝ ብላ ነበረ። ከአብርሃም ጋር እንዳትኖር ሩታ እንድትሰበር፣ እውነቴን ነው፣ ቆማ እንዳትሄድ፣ በእውነት ሰው እንዳይወዳት እያደረገች ያለች ዋነኛዋም ሲጀመር ቡዜ ናት ማለት ነው። ብዙ ነገሮችን እኔ እሷ ላይ ነው እንትን እያልኩ ያለሁትና ብቻ በጣም ከባድ ነው ሁሉም ነገር። ፈጣሪ እርዳት ለሩታዬ። ጠንክረሽ ልጅሽን ማሳደግ አለብሽ። አብርሃም መጣ ቀረ ብለሽ እሱም መከታተል የለብሽም። እንግዲህ ይኸው 1 አመት ሙሉ ልዑል ሊሆነው ነው። ወደ 8 ነው ወደ 9 ወር ገባ። ንትርክ ነው እንጂ ምንም ያተረፍሽው ነገር የለም። ክብርሽን ነው እያሳጣሽ ያለው። ክብርሽን ነው ዝቅ እያረግሻለሽው። ያለ ጥፋትሽ ነው እሱን ይቅርታ እያልሽ ዝቅ እያልሽ እየለመንሽ ያለሽው። እኔ ይቅርታ በማለትሽ ጥፋት ነው ብዬ አላምንም።
ይቅርታ ማለት ደግሞ ምን ያህል የውስጥ ሰላም እንደሚሰጥ ነውና ብዙዎቻችሁ ያው ሩታ ይቅር ባለች ቁጥር ክብሯን እያጣች እየተናቀች ንቀት የመሰላቸው ለነሱ ነው። አብሶ ለአብርሃም ይቅርታ በምትጠይቀው ሰዓት በጣም እሱ ተወዳጅነትን እንዳተረፈ በቃ በጣም ማለት ነው እና በጣም ተፈላጊነትን እንዳለው የልብ ተሰምቶታል። በጣም ይቅርታ ይቅርታ ሲባል ማለት ነው። በእውነት አንዳንዴ እኛ ሴቶች ክብራችንን መጠበቅ አለብን። ለየትኛው ነው ይቅርታ መጠየቅ ያለብን፣ ለየትኛው ነው ደግሞ ይቅርታ መጠየቅ የሌለብን የሚለውን ራሱ አስቡ ማለት ነው። ይሄ ለማንኪያውም ለብርጭቆም ይቅርታ እሱ እግር ስር እየወደቃችሁ ይቅርታ አትበሉት። እግዚአብሔርን ነው የምላችሁ። ይቅርታ ማለት ትንሽነት አይደለም፣ የውስጥን ሰላም ማግኘት ነው። በእርግጥ ይሄ ለመርፌውም ለክሩም ይቅርታ ማለቱ አግባብ ነው ብዬ አላስብም። በእውነት እንደዛ ባላችሁ ቁጥር እሱ ደግሞ በጣም ተፈላጊነትን ጀጅ እያደረገ ራሱን የሚሄደው እና ሩታዬ ይበቃሻል፣ ጠንክሪ፣ ልጅሽን አሳድጊ ማለት ነው የምፈልገው። ነጻ ስለወጣሽ እኔ በጣም ነው ደስ ያለኝ። እንግዲህ የሩታዬ እህቶች፣ አድናቂዎች፣ ለሩታዬን የምትወዱ መልካም ነገር የምታስቡላት እንኳን ደስ አላችሁ። ሙዚየም ደግሞ ክሱን ስላነሳሽ ደስ ብሎናል። ያው ስለ ክሱ ጉዳይ ኤፋም ለምኗት ክሱ ይነሳ ብሎ ጠይቋቸው ነበረ። ገኒም ጠይቃለች ማለት ነው እና መታሰርም ታለባት ገኒ ነበረች እንጂ ሩታ አይደለችም። ሩታ እንግዲህ መስሏት ነው። እናት ስትሆኑ ብዙ ነገር ነው የምታስቡት፣ ብዙ ነገር ነው የምትጨነቁት፣ ብዙ ነገር ነው የምትሉት ማለት ነው እና እዛ ጋም ደግሞ የአጋዧ አክስት እንደሆነች እንጂ የማአክስት እንደሆነ ለይታ አላወቀችም። እንግዲህ ይቺም አክስት ናት፣ ያቺም አክስት ናት። ተምታቶባታል። በዛ ምክንያት ያው ስህተት ተፈጥሯል ማለት ነው። ከሰው ስህተት ከብረት ዝገት አይጠፋም። ሰው ሆኖ የማይሳሳት የለም። የሚሰራ ሰው ይሳሳታል። እንኳን እኛ ሰዎች ፈጣሪም እኮ እኛ በደቂቃ ውስጥ ማለት ነው ብዙ ሚሊዮኖች ስህተት እየሰራን ይቅር እያለን የኖርን ሰው ነን እና በዚህ መልኩ ደግሞ ሁሉንም ነገር ስላስተካከላችሁ ደስ ብሎኛል። እንኳን ደስ አላችሁ ማለት ነው መፈልገው። ዴቭም እውነቱን ነው። እኔ ምንም አብረሽ ብዙ ጥፋቶችን አጥፍቷል። ቢያጠፋም አልተወውም ስጋዬ ነው ብሏል ማለት ነው። ብዙም እንግዲህ ዛሬ አንድ ነገር ያለችውን ወድጄዋለሁ። ብዙ ስህተቶች ሰርተናል። ያንን ስህተት በፊት ያጠፋነውን ስህተት ወደ ኋላ መለስ ብለን አሁን ላይ መመለስ ቢቻል ብዙዎቻችን እንመልስ ነበረ። አዎ እንመልስ ነበር። ብዙ ስህተቶችን ሰርተናል ማለት ነው እና እዚች ምድር ላይ ስትኖሩ ስህተት ያልሰራ የለም። ሁሉም ስህተት ሰርተዋል። እውነቴን ነው የምላችሁ። አሁን ላይ ጨዋ የሚያጫውተን በፊት ብዙ ጥፋቶችን አጥፍተናል። ቤተሰብን አስለቅሰናል። ጎረቤትን አሳዝነናል። ፈጣሪን አሳዝነነዋል። በመጀመሪያ ያላሳዘን የለም። አሁንም በዚህ መሀል በሚሰራው እኛ የምንሰጠው እነሱ በለቀቁት ቪዲዮ አስተያየት ነው። ሩታዬ ግን ዛሬ አምሮባት ለየት ብላን የመጣችው ማለት ነው እና የሩታዬና እንግዲህ የቡዜ ልብስ ተመሳስሏል። ትንሽ ነው ለየት የሚለው እንትና በቱታ ስለለበሰች ነው። ቡዜ እንግዲህ ወቅቱም ክረምት ነው። ሩታዬ ደግሞ ሙቀት ነው እኛ ጋር ብላ እንደምታዩት ነው ፋፍሽ ብላ ነው የመጣችው። እንኳን አማረብሽ፣ እንኳን አሸብርቀሽ መጣሽ። ለጠላቶችሽ እንዳሰጪ እውነቴን ነው።